ብሩክና ሀይሚ ከግምጃዬ ጋር በመተባበር የገቡትን ቃል አክብረዋል። ቃላቸውን በተግባር አሳይተዋል ማለት ነው። እንግዲህ ከጌሙ በፊት ቃል በገቡበት መሰረት እየተሸነፈ ነው ይህንን ነገር የሚያደርገው። ቅጣቱ ይሄ ነበር እና ግምጃዬ በዚሁ አጋጣሚ እድለኛ ነች ለማለት እፈልጋለሁ። ይህንን ያደረገችው እንግዲህ እሷ ነች፣ እሷ ስለተሸነፈች። ነገር ግን ብሩክና ሀይሚ ከእሷ እኩል ነው አብረው ነገሮችን ያደረጉትም እንደዚሁም ደግሞ በሁሉ ነገር አብረው እንደሆኑ ነው እስከ መጨረሻው ድረስ ያየ ነው። በጥቅል ጨረቃ ፋሚሊ ቃል በተግባር ኒንጃ ብሩክና ሀይሚን የሚገልጻቸው ቃል አጣውኝ እኔ። እንግዲህ የተሸነፈ የጎዳና ልጆችን ይመግባል፣ እንደዚሁም በጎ አድራጎት ስራ ይሰራል ነበር ያሉት። እንግዲህ ከበጎ አድራጎት ውስጥ አንድ ሰው የተራበ ሰው ነው ስለ ረሃብ የሚያውቀው እና በተለይ ደግሞ በጎዳና ላይ ያሉ ልጆች ሲያገኙ ብቻ ነው የሚበሉት፣ ሲርባቸው ሳይሆን ሲያገኙ ብቻ ነው የሚበሉት እና እነሱን ማስደሰት ምን ያህል ደስ የሚል ስራ እንደሆነ እንግዲህ ብሩክና ሀይሚ ይህ ስራ የመጀመሪያቸው አይደለም። በተደጋጋሚ ብዙ ጊዜ የሚያደርጉት ነገር ነው። እንደው ቢችሉ ሁሌ ቢያደርጉት ሁሉ ደስተኛ የሚሆኑ ነው የሚመስለው። ምክንያቱም ይህን ስራ ሲሰሩ ከፊታቸው የሚታየው ደስታ ብቻ በቂ ነውና እያንዳንዱ ነገር ደስተኞች ሆነው ሲያደርጉት እንደነበረ መግቢያው ላይ እንደነገርኳቸውም ደግሞ ከጌሙ በፊት የተሸነፈ ሰው የጎዳና ልጆችን ይመግባል ነበር የተባለው እና ግምጃዬ ትላንት አይታችኋል። ወደነ ሀይሚ ቤት ሄዳለች። ወደነ ሀይሚ ቤት የሄደችው ያለ ምክንያት አይደለም። ከጌሙ በፊት በተግባቡበት መሰረት ሀይሜን ብትሸነፍ ግምጃዬን ብትሸነፍ ይህንን ነገር አብረው እንደሚያደርጉት ተነጋግረዋል በፊትም። ስለዚህ ኢቭን ግምጃ ያሸንፋን ቢሆን እነ ብሩክ ቤት ትመጣ ነበር ማለት ነው። የመጣችው ደግሞ ይህንን ስራ አብረው ተነጋግረው ተመካክረው ተረዳድተው ነገሩን ተግባር ላይ ለማዋል ስለታሰበ እሷ መምጣት ስላለባት ነው የመጣችው። እንደመጣችም ከቪዲዮ በኋላ ቀጥታ ወደዚህ ስራ ነው የገቡት። አይታችኋል። ግምጃዬ ወደ ቤት ስትገባ ቪዲዮ ላይ ነበር የገቡ ቀጥታ። እሱንም ያየነው ቪዲዮ ትላንት ያየነው ቪዲዮ ማለት ነው። ከዛም በኋላ ቀጥታ ወደ ዝግጅታቸው ነው የሄዱት። የት አካባቢ ነው ልናገኛቸው የምንችለው፣ እንደዚሁም በምን አይነት መልኩ እንዘጋጅ፣ ምን እንዘዝ፣ ምን እናደርግ፣ ስንት ሰዓት እናድርስ የሚለውን ሁሉን ነገር ዝግጅት አድርገው እንግዲህ ዛሬ ለተመልካች ያቀርባሉ ማለት ነው። በጣም ደስ የሚል ነገር ነው። አንድ ሰው ቃል የገባውን በቃሉ መሰረት ሲያከብር፣ በቃሉ ሲገኝ በተግባር ማለት ነው። በጣም ደስ የሚል ነገር ነው። በዚሁ አጋጣሚ ግምጃዬ እድለኛ ነሽ፣ በጣም እድለኛ ነሽ። ምክንያቱም አንድ ሰው ይህንን ነገር ሲያደርግ ከድርጊቱ በላይ ከድካሙ በላይ ብዙ ከስተጀርባ ያሉ ጥሩ ነገሮች፣ ደስ የሚያሰኙ ነገሮች አሉና ማንም ሰው እንደነዚህ መልካም አሻራዎችን፣ መልካም ስራዎችን፣ መልካም ነገሮችን ለነገው እያስቀመጠ ቢያልፍ መልካም ነው ባይ ነኝ። እንግዲህ ሁሉም ሃይማኖት በጎ አድራጎትን ይደግፋል እንደምታውቁት። ከሃይማኖትም ቀጥሎ ደግሞ ማህበረሰባችን ኢትዮጵያዊነታችን በመደጋገፍ በመተሳሰብ የሚታወቅ ባህላችን የድሮ የግላችን ነው። እንኳንስ ለወገኖቻችን ብዙ ታሪክ ያለው ህዝብ ነው ባይዘዌ። ስለዚህ ይህንን መልካምነታችንን ደግሞ በእነዚህ በጣም በእድሜ ትንንሽ የሆኑ ገና በሀያዎቹ ውስጥ ያሉ ወጣቶች ይህንን ነገር በተግባር ባህልን ሲያስቀጥሉ በጣም ነው ደስ የሚያሰኘው እና እኔ ቃል አጥሮኛል እውነት ለመናገር። እንግዲህ ሰዎቹም ተናግረዋል በወቅቱ ከነብሩክና ከነ ሀይሚ እንደዚሁም ከግምጃዬ ጋር ፍጼም አለ ባይዘዌ እንደዚሁ በብሩክና በሀይሚ ዙሪያ ያሉ ጥሩ ጓደኞቻቸው፣ መልካም ጓደኞቻቸው በዚህ ነገር ላይ
ተባብረዋል። መተባበር ስላችሁ በተለያዩ ነገሮች አንድን ሰው በብዙ ነገሮች ማገዝ ይቻላል። ግዴታ በብር አይደለም፣ ግዴታ በገንዘብ አይደለም እና ይህንን ነገር እዛ ቦታ ለማድረስ ከመኪና ለማውረድ፣ ለማቅረብ፣ ለማስተናገድ እያንዳንዱ ነገር አብረዋቸው የነበሩ በቅርባቸው ያሉ ጓደኞቻቸው የዚህ መልካም ስራ ተካፋይ ሆነዋል። እድለኞች ናቸው። በቦታው ብገኝ ብላችሁ በቃ ውስጣችሁ እንደዛ የሚፈልግበት ዝግጅት ነበረ። በእንደነዚህ አይነት ነገሮች ላይ ብዙ ሰዎች ቢሰማሩ እኔ በጣም በበኩሌ በጣም ደስተኛ ነኝ። እንደዚሁም ደግሞ በእገዛውም በእርዳታውም እያንዳንዱ እንደነዚህ መልካም ነገሮችን አስመርኩዞ የሚነሱ የጌም ጨዋታ ሊሆን ይችላል፣ የጎፈንድሚ የተለያዩ የእርዳታ ማሰባሰቢያ ነገሮች ሊሆኑ ይችላሉ። በዛ ላይ ይበልጥ ብንሳተፍ ገንዘባችንን ለማይሆን ነገር፣ ለማይረባ ነገር፣ ይሄ ነው የማይባል ነገር ላይ ከምናውል ይልቅ እንደዚህ ለነገ ቤታችን አሻራ ያስቀመጥን ብናልፍ ጥሩ ነው ባይነኝ። እንደዚህ አላቅም እኔ ምን ብዬ እንደምገልጸው ለራሱ የቃል አጠቃቀም ብዙም እውቀቱ ስለሌለኝ ውስጤ ላይ እየተሰማኝ ያለውን ደስታ በቃል ማብራራት አልቻልኩም። በጥቅሉ ብሩክና ሀይሚ ግምጃዬንም ጨምሮ ቃል የገቡትን በተግባር ዛሬ አሳይተዋል። ይህ ነገር ደግሞ በጣም ደስ የሚልና የሚበረታታ ነገር ነው ለማለት እፈልጋለሁ። እንግዲህ ከጌሙ ቀደም ብለውም እነ ብሩክ አደራ ባሉት መሰረት በጣም ጨረቃ ፋሚሊ በጣም ነው ያኮራችሁን። ባይዘዌ እኔ በጣም ነው የኮራሁት። ከእናንተ ውስጥ አንዷ በመሆኔ እድለኝነት ይሰማኛል። ሌሎች አካባቢዎች ጌም ከተከናወነ በኋላ የሚፈጠረውን ነገር እናንተም ታውቁታላችሁ። ይሄ ብዬ ላብራራላችሁ ብዙም አልፈልግም፣ ምክንያቱም ስለምታውቁት ከጌሙ በኋላ ምን እንደሚፈጠር ብዙዎቻችን እናየዋለን። ከዛም በኋላ ደግሞ እስከ ሳምንት የሚሆን በጣም ተቃራኒ የሆነ ነገር፣ በጣም አግባብ የሌለው ነገር የሚፖስቱ ከዛም ከዚህም ወገን የሚፖስቱ ሰዎች ነበሩ። የትላንቱ ግን ይሄ አልታየበትም። ጨረቃ ፋሚሊ ክብር ያለው ፋሚሊ እንደሆነ ያስመሰከራችሁት በተግባር ነው። እናንተም አታድርጉ፣ ይሄ አያስደስተንም፣ ጨረቃ ፋሚሊን አይወክልም ባለው መሰረት ብሩክ። ስለዚህ እንግዲህ ብሩክ በተናገረው መሰረት ግምጃይና ሀይሚ ብዙ ነገሮችን ያሳለፉ የጠንካራ ሴቶች ተምሳሌቶች ናቸው። የሆነ ቀን በትልቅ ሚዲያ ስላሳለፉት ነገር እና ዛሬ ስላሉበት ነገር በትልቅ ሚዲያ ይናገራሉ፣ ለሌሎች ሴቶችም አርአያ ይሆናሉ ሲል ተናግረዋል። እውነት ነው። ከሀይሚን በስተጀርባ የነበሩ የቀድሞ ታሪኮች ፈጽሞ አያልፉም ብሎ አንድ ሰው ተስፋ የሚቆርጥበት ደረጃ ላይ ያሉ እስኪመስል ድረስ በጣም ከባባድ ጊዜዎች እንዳሳለፉ ሰምቻለሁኝ። እንደዚሁም በግምጃዬ በስደት ህይወቷም እንደዚሁ ወደ ሀገር ከተመለሰችን በኋላ ወደ ኋላ ተመልሰንም የልጅነቷ ታሪክንም አንዳንድ ነገሮችን የተወሰኑትን ሰምተናል። ብዙ ያልሰማናቸው እንዳሉና እንግዲህ እነሱ እንደተመኙት ባሉት መልኩ በቅርብ በትልልቅ ሚዲያዎች ሁሉ የእነሱ ታሪክ ለሌሎች ያስተምራል ብለውም እንደሚናገሩ ይህንን እየተመኙም እንዳሉ ትላንት ሰምተናል። እንግዲህ ብዙ ሰዎች የትላንት ህይወታቸው በጣም አሰቃቂ የነበረ በጣም ከባባድ የነበረ አሁን ያሉበት ደግሞ ፈጽሞ አስበውት የማያውቁት ማንም ሰው በማንኛውም መንገድ ሊቀየር እንደሚችል ምንም አይነት ነገር ደግሞ ሊያልፍ እንደሚችል በማንኛውም ሁኔታ ላይ ብንሆን ደስታ ላይ ብንሆን እንኳን አንዳንዴ እንደዚህ ስንል በጣም አስቸጋሪ ጊዜ በቃ የሆነ በቃ ከባድ ነገር ብቻ ይመስላል። ደስታም ላይ ስንሆን ደስታም ያልፋል። ደስታ ላይ ስንሆን ለራሱ ደስታ ያልፋል። ይሄንን ብዙ ጊዜ ብዙ ሰው ችላ የሚለው ነገር ነው። አስቸጋሪ ጊዜ ሲያልፉ ጥሩ ነገር ላይ ሲደርሱ ይናገራሉ። እንደዚሁም ደግሞ በራሳቸውም ህይወት ውይ ትላንት እንደዚህ ነበርኩ ዛሬ እንደዚህ ሆንኩኝ ፈጣሪ ይመስገን ብለው ይናገሩና ነገር ግን የትላንት ህይወት የተድላ ህይወት ደስ የሚል ህይወት የዛሬው ደግሞ አስቸጋሪ ሲሆን እርግጥ ወደ ሚዲያው መጥቶ የመናገር እድል ላይኖር ይችላል። እንግዲህ ጊዜ ሲጥላችሁ
ሞራላችሁ ብቻ ሳይሆን እያንዳንዱ ነገራቸውን ነው የሚቆጣጠራችሁ። ምናልባት ዛሬ ህይወት አልጋ ባልጋ ሆኖልን ያን ያህል ባይጋነንም በሶሻል ሚዲያ መስኮት ላይ መተን የግል ህይወታችንንም ሆነ እንደዚሁ የተለያዩ ነገሮችን ማስተላለፍ ይቻላል። የሆነ ጊዜ ግን ወደ ሚዲያ የመምጣት እድሉ ሁሉ ሊጠፋ ይችላል እና እርግጥ ብዙ ጊዜ ትላንት እንደዚህ ጥሩ ነበርኩኝ፣ ዛሬ እንደዚህ ሆንኩኝ፣ ከኔ ተማሩ፣ እኔ አግኝቼ በነበረ ጊዜ ያ ሁሉ ተሟልቶልኝ በነበረ ጊዜ ምናልባት ጥሩ ስራ ስላልሰራው ይሆናል እንደዚህ አድርጎ ብሎ ለመናገር ብዙ አስተማሪ የሆነ ሀሳብ ቢኖራቸውም አንዳንድ ሰዎች ወደ ሚዲያ መጥቶ ለህዝብ የሀሳባቸውን የመግለጽ እንደዚህ ወደ ትልልቅ ሚዲያ የመጠራትም እድሉም ስለሌላቸው ይመስለኛል ብዙ ጊዜ የትላንት ህይወታቸው በጣም ደስ የሚል በጣም ብዙ ሰው የሚቀናበት፣ የዛሬ ህይወታቸው ደግሞ በጣም ብዙ ሰው የሚያዝንበት ሰው በየመንደሩ በየአካባቢው እንገነዘባለን፣ እናያለን። እነዛ ሰዎች እውነት የመናገር ፍላጎት ስለሌላቸው ነው ወይስ የመናገር እድል ስላጡ ነው የሚለውን እኔ በግሌ ግራ ይገባኛል። ምክንያቱም የሚሰሙት ሌሎቹ ስለሆኑ። እናማ በሀሳብ ወደ ሌላ ሄድኩባቸው እህቶቼ። በጥቅሉ እንግዲህ ሀይሚና ብሩክ ከግምጃይ ጋር በመተባበር ያደረጉት የበጎ አድራጎት ስራ ዛሬ በተግባር ጠብቋቸው ማለት ነው። በተግባር ነገሮችን እያከናወኑ እንደሆነ ወገኖቻቸውንም ራሳቸውም እየተደሰቱ እንደሆነ ሰምቻለሁኝ። በውስጥ የደረሰኝ መረጃ ነው። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። በንግግሬ ላይ ያጠፋሁት ነገር ካለ ደግሞ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ